አይ ኢትዮጵያ ህዝብ በእውነት ኢትዮጵያ ህዝብ በጣም ይገርማል። ኢትዮጵያ ህዝብ ያናድዳል። ትልቅ ሰው አባት ነው ብለን እየጠበቅነው አስታራቂ ነው፣ ያስማማል። ጋሼ የለም ወይ አባቱ የለም ወይ ሽማግሌ በሀገሩ የለም ወይ ብለን የጠበቅነው ሰው ማለት ነው። አንድ ሰው ሽማግሌ ከሆነ ልጁን ሁለት ጥምደኞች ሊያስታርቅ ከፈለገ ሊያስማማ ከፈለገ አብሮ ሊኖሩ ከፈለገ አብሮ ወልዶ ልጅ ሊጨምር ከፈለገ የነሱ ደስታ ከፈለገ የነሱ ክብር ከፈለገ የነሱ መኖሩን ከፈለገ የነሱ በመሃላቸው ሰው ላይ ገባ ከፈለገ በመሃላቸው ሰይጣን ሆኖ ሰው ለማይገባ የፈለገ ሰው ካሜራ ደቅኖ አይደለም የሚያወራ። በሀገራችን ደንብ በሽማግሌ ደንብ አለው ማለት ይሄ ቴክኖሎጂ ተዘርግቶ ቴክኖሎጂ በስቶ ቴክኖሎጂ በበዛበት ጊዜ ካሜራ ደቅኖ የወንድ ልጅ ባለቤት ካሜራ ደቅኖ ለጥቅም ለፎሎ ለቢዩ ለዶላር ካሜራ ደቅኖ ልጁን የልጁ ሚስት ታረቂ እናስታርቅሽ ልጁን አብራችሁ ኑሩ የሚል ነገር በዚህ ሰውዬ በዚህ ሽማግሌ ሰምተናል። መነጽር በጭንቅላቱ መላጣ ሁለት ጭንቅላት አውጥተዋል፣ ሁለት ፀጉር አብቅልተዋል። ልጁን ለማስማማት ከፈለገ የልጁን ደስታ ከፈለገ ለልጁን ክብር ከፈለገ የራሱን ክብር ከፈለገ የባለቤቱ ክብር ከፈለገ የእህቶቹ ክብር ከፈለገ የሴት ልጆቹ ክብር ከፈለገ ለምን ካሜራ ተደቀነ? እዚህ ላይ ሽምግልና ከሆነ አዋቂ ያው ለማስማማት ለማስታረቅ ከሆነ ካሜራ ምን አደቀነው? ሚዲያ ምን አወጣ? ሊስማሙ ከፈለገ ሊያስታርቁ ከፈለገ አባት ከሆነ የአባትነት እንትን ክብር ካለው በውስጡ ማሌሽ ያኔ ስሜታዊ ሆኜ ነው ይቅርታ አድርጉልኝ ማለት ነው። ለምን በውስጥ አስታርቅም? እምቢም ብትለው እሺም ብትለው ይሄ የውሸት ድራማ እንደሰሩብን በህዝቡ ላይ በሚዲያ ላይ በኢትዮጵያ ህዝብ ድራማ እንደሚሰሩ በምን ያስታውቃል? በዚህ ያስታውቃል ማለት ነው። ማለት ካሜራ ደቅኖ ፊታቸው ወደ ዓለም ምስራቅ አድርጎ ለቢዩና ለላይክ ብሎ ለእይታ ለኮመንት ብሎ በሚዲያ ላይ ካሜራ ደቅኖ ማይፎን ይዞ ሲያወሩ ሴትን የልጁ ሚስት ሲያስታርቅ አሁን ያው እኚህ ሰውዬ አይተናል ማለት ነው። ማለት እኚህ ሰውዬ ፀጉን ተልጦ መላጣ ሆኖ ሁለት ፀጉር አውጥቶ ነው የምናየው። አባትነት ከሆነ የአባትነት ግድ ካለበት የሽማግሌ ግድ ከሆነ ሰው ጨምሮ አንድ ሁለት ሰው አዋቂ ሰው ጨምሮ ማስታረቅ ሚዲያ ምን አወጣው? ወላ ዲራማ እየሰሩ ነው በህዝቡ ላይ። እኛማ ንቀን ትተናቸዋል። ህዝቡን ቆትቶ በሌላ ሄደዋል። ስንት የሚያዝናና ስንት የሚያጫውት ስንት ትምህርት ስንት ነገር የሚያስተምር ስንት ትምህርት ስንት መልካም ነገር ስለ ትዳር ስለ ህይወት ስለ ብዙ ነገር የሚያስተምር ልጆችም መጥተዋል። ያኔ እነዚህ ልጆች ከመጀመሪያ እስከ መጨረሻ ድረስ ለህዝቡን ብዙ ጥሩ ነገር አላስተላለፉለትም። ከመጀመሪያ እስከ መጨረሻ ለኢትዮጵያ ህዝብ መልካም ነገር አላስተላለፉለትም። ከመጀመሪያ እስከ መጨረሻ መልካም ነገር አልሰሩም። ለህዝቡን መልካም ነገር አስተላልፉ ለመልካም ነገር አቅርቦ በመልካምነታቸው ማንም አልደገፋቸውም። እነሱ ተጣላን፣ ተፋጨን፣ ተቋጨን፣ ተለያየን፣ ዱባይ ሄድን፣ አረገዝን፣ በፈረዝ ወጣን፣ ማነው ያስረገዘሽ? ለምን አልነገርሽኝ? እነዚህ ለህዝቡ ለወጣቶች የትውልዶች መልካም ነገር አላስተላለፉም። በእውነት መልካም ነገር አላስቀመጡም። ለነገራቸው ምን እንደሚጠብቃቸው እነዚህ ልጆች አናቅም። ነገ ወይ እድገት ወይ ኪሳራ አላቅም። እሱ ባላህ እጅ ነው። እኛ የሚያገባን ነገር የለም። ግን ሲጀመር እኚህ ሰውዬ እስቲ መላ በሉት።
ዘመድ የለው ለካሜራ ብሎ ለቢዩ ብሎ ስራ ስለሌላቸው የቡታጀራ ልጆች በሚዲያ አውጥቶ እኚህ ሰውዬ ካሜራ ደቅኖ የልጁ ሚስት አስታርቃለሁ ማለት ይህ ዘበት ነው። እሷ እንዲሆነ የፍየል ምላስ በልታ ነው የምትኖረው። ብትወልድም ያውናት ባትወልድም ያውናት። ሼም የላትም። ነገ ምን የሚሉኛል የወለድኩት ምን አስቀምጬ ለሚዲያ ህዝብ ምንድነው የማስቀምጠው? የአሁን ወጣት ምንድነው የማስቀምጠው? የአሁን ሸባብ ምንድነው የማስቀምጠው? የኔ የምሰራው ስራ የወጣት የሚጠቅም ነው? የወጣት የሚጎዳ ነው? ወጣት ደግሞ የሚያስተምር ነው ብላ እንኳን አትልም። ይሄ እኔ ያለሁበት ነገር እኔ አሁን ይሄ የማደርገው ነገር የባለትዳር የሚጠቅም ነው? የባለትዳር የሚጎዳ ነው? የባለትዳር የሚያስተምር ነው ብላ ምንም አትልም። እሷ እንደሆነ የአህያ ስጋ በልታለች። የፍየል ስጋ ቀምሳለች። የፍየል ምላስ በልታ ነው። ወልዲያም ያውናት ባትወልድም ያውናት። ሁሌ ምን እንዲሆነች አላቅም። ብቻ እቺ ልጅ እንጃ ከዚህ ከሚዲያ አላህ ቢያጠፋት እኔ እንጃ ላላ መቼም እንጃ 3 ቀን 4 ቀን እንጾምለታል። አላህ ከሚዲያ ቢያጠፋት 3 ቀን 4 አንዴ እናቷን እህቷን ቅማል ቅጻብ የወረራቸው ይዛቸው ትመጣለች። በፕላስቲክና በኪያጅ በመኪያጅ ቤት ተለጥፈ መኪያጁን በደንብ አይቀባም። ልብስቲኩን በደንብ አይቀባም። ያው በቃ እቺ በቃ ከሚዲያ አላህ ያጠፋት ቀን 3 ቀን እንጾማለን። እቺ ሩታ ከሚዲያ አላህ ያጠፋት ቀን ሩታና አብርሽ ከሚዲያ አላህ ያጠፋቸው ቀን 3 ቀን እንጾምለታል። አላህ እነሱም አያጠፋቸውም ግን ይጠፋሉ። ለምን ህዝቡን አዘነባቸው። ባለትዳር መልካም ነገር አላስተላለፉም። እንዴት ውልድ መልካም ነገር እንትን አላሉ። ሁሌ ዋቅዲያዋ መልስ ለቢዩ በወር ስንት የወር ደሞዝ ስለሚመጣ የወር ደሞዝ ቢዩ ተከታይ ብዙ ስለሆነ ለሱ አይዶን ኬር ምንም አይደለም። ለምን የዛሬ በኢትዮጵያ ኑሮ ያንን ዶላር ካልወለደ ያንን ዶላር ካልወረደ ከባድ ነው። በዚህ እሷም ነጋዴ ናት፣ እሱም ነጋዴ ነው። ለእያንዳንዳቸው በህዝቡ ላይ የነገዱ ነው። ካነገዱ ደግሞ ዶላር የለም፣ ከነገዱ ደግሞ ዶላር አለ። ያ ሲሉ ነው ያው እንግዲህ እነሱም ልሳም አይገቡም፣ ቤተክርስቲያኑም አይሄዱም። ዝም ብሎ ሃይማኖታቸውም እንጀም እንዲሆንም አናውቅም። ወይ ሙስሊም አይባሉም፣ ወይ ክርስቲያን አይባሉም፣ ወይ ኦርቶዶክስ አይባሉም። በቃ ዝም ብሎ ናቸው። ወይ በሃይማኖታቸው አይጸኑም። ዝም ብሎ ማስቀልና ማተባስሮ ያው በሰው ሃይማኖት ይጋራሉ እንጂ ምንም አይደሉም። ምንም እነዚህ ሰዎች ለምንም ኖሮም አይጠቅሙም፣ ሞቶም አይጠቅሙም። እውነት ሞቶም ደግሞ ያው መጥፎ ነገር ይዞ ነው የሚሄዱ። ኖሮም ደግሞ ለህዝቡ መልካም ነገር አያስተላልፉም። ያው ናቸው ማለት ነው። እነዚህ ልጆች ያው በበርች ድረድቅ በዱንያ ተነክረዋል፣ በዱንያ ተለውሰዋል። ለምን ድንጋይ አይፈልጡም፣ ላባቸው ጠባ አያረጉም፣ ልብሳቸው አይቆሽሽ፣ ገላቸው አይቆሽሽ፣ እጃቸው በትራብ በቆሻሻ ባዋራ አይቆሽሽ። በቃ ዝም ብሎ ያ መስቀል ወርቅ አንገት ላይ ተንጠልጥሎ እሷን ደግሞ ያ መስቀል በማተብ አንጠልጥላ ማተብተኛ ነኝ እያለች ያው ሚዲያ ተለቀለቀ ማለት ነው። ስልካችን ከከፈትን እነሱ ነው እንትን ሚሉ ማለት ነው። ግን አሁንም አባት ከሆነ የአባትነት እንትን ከተሰማው ማለት ነው በውስጥ ነው፣ ካሜራ ተደቅኖ አይደለም። ልጁን ሲያስታርቅ ሰላም ሲያወርድ ተጣልቶ አይደለም። ያው ድራማ ነው፣ በህዝብ ድራማ እያሰሩ ነው። ድሮ እምላለሁ አልተጣሉም እነዚያው እኛ ምስጢራቸው ያመጣልናለን። እችም ደግሞ ማነው ስማ የምትባል ደግሞ እሷም ዝም ብላ ነው ያው የብዩ ብላ ነው አውቃ ነው። እነሱም ደግሞ ያው አላ አይደለ እኛ እንኳን ሽንት ቤት አጥበን ላባችን አንጠብጥበን ማናገኘው ገንዘብ ነው የሚያገኘው። ጥሩ እንቅልፍ እንትን ማንም የምታገኘው የመዲያብ ቅመም ናት። የመዲያብ ቅመም የራሷ ሰዓት ነው፣ የሰው ነው የምትኖረው። የመዲያብ ቅመም ብትታመም ብትቸገር ማንን ዙር አይላትም። ግን የምትጠቅመው ጠቅመዋለች በመዲያብ ዋይፋይ ማለት ነው። ለማንኛውም ውድ እህቶቼ ይሄን ቪዲዮ ላይክ ሼር አድርጉና ለአብርሽ አባትና ለሩታ አንቺ ኖረሽም አትጠቅሚም ሞተሽም አትጠቅሚም ማትበጅም ልጅ ነሽ ብሏት። ለምን
አትረባም፣ ምትረቢም ልጅ አይደለሽም፣ ዝም ብሎ ሰው ነሽ፣ ጥቅምተኛ ነሽ፣ የጥቅም ሰው ነሽ፣ የብር ሰው ነሽ። አባትየውም ደግሞ ደህና አርፈኖ ነበር በሽምግልና አንዴ ሮጥ ሮጥ ብሎ በሆነ እንትን አየነው። ያኔ እንኳን ያስቅ ነበር። ከዛ በኋላ ያው አይሰራም ነበር። አሁን ደግሞ እየጎተቱት ነው፣ በግድ ሳይሆን በወጥቶ እያመጡት ነው። እሱ ሳይፈልግ በግድ አስታርቅ እያሉ ወንጀል በዚህ እድሜው ንስሐ በሚገባበት ሰዓት ውሸት እያወራ ይመጣል ማለት ነው። አንተ ንስሐ ግባ በሉት። አባትየው ንስሐ ግባ፣ እስከዛሬ የተናገርኩት፣ እስከዛሬ ያጠፋሁት፣ እስከዛሬ ሚዲያ የቆምኩት ንስሐ ያስፈልግሃል አባትየው። በሀገራችን ሽማግሌ ሲሆን በሀገራችን አባቶቻችን ንስሐ ገብቶ እግዚአብሔርን ሲለምኑ ሲለማመኑ ሁለተኛ መጥፎ ነገር እንዳይሰሩ ነው የምናያቸው ማለት ነው። በአሁን ጊዜ ደግሞ እንኳን መጥፎ ሰርተን ጥሩም ነገር ሰርተን ያልተቻለበት ጊዜ ነው። ጊዜው ከባድ ጊዜ ነው። አላህ ይማረን፣ ማሪ ነውና እና ሼር ዲዩት ላይክ ሰብስክራይብ አድርጉት። ያው እንግዲህ እናንተ የታዋቂ እንጂ ለምስኪን እንኳን ዞር ብላችሁ አታዩትም። እንግዲህ ለምስኪንም አላህለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላማችሁ ያብዛልኝ። አንድ ነገር ልንገርሽ ልጄ፣ አንድ ነገር ላውራሽ። ደውዬ አውጥቼዋለሁ። ጋሽዬ ልብላት እኔ አልደብቅለትም፣ ምንም አልደብቅለትም። ጥቡ ነው የማደርገው። ይሄንን ነው ልጁን ለማወቅ ውሸት እንደሆነ እንዴ ያስታውቃል ማለችን ግድ አይቼዋለሁ። እና አትግባም ያለች ለምንድን ነው? ለምንድን ነው አትገባም? ስራህን ታውቅ የለ አንተ ካሜራ ይዞ ማይፎን ይዞ ስተፈረላላ ጥሩ ነገር አድርገሃል። አንተ እንትን አትበለኝ። አሁን እኔ በቃ ከዚህ በፊት ላጥ ብላው ሄደች። በቃ አታውራኝ፣ ነገሩን ያስተካክለዋል። አንተም ና ደውዬ አውርቼዋለሁ። አንተም ና እሷ እንዲህ አትለኝ እሷ እስኪ አንተ ናና ብላኛለች ብለህ የውሸት ድራማ ከአንቺን ጋር ሳላወራ ብዬዋል ማለት ጋሽዬ። እሺ የራስህ ስንፈት ነው። ይቅርታ አድርጉልኝና ጋሽዬ ምን እንዳደረግሎት ነው የሚፈልጉት? ይግባ ልጁ ሰላም አድርጉልኝ፣ ሰላም ብቻ አድርጉልኝ። የእናንተ ሰላም ፈልገዋለሁ። ፊትም ማውራው ነገር ነው። ሰላም በቃ ሰላም። እኔ ሰላም ካላገኘው እኔም በቃ እናንተ ሰላም ካላርጋችሁ እኔም ሰላም አላገኘው። በቃ እኔ ልጅ እስከዛ የይዘህ ነው። እሺ ጋሽ ይሄ ነበር። አይ ቆይ ጋሽ ፈጣሪ አምላክ እሺ በል ይባላል። ይቅርታ እኔ ያው ጋሽ እሺ ምሎት ማለት ነው። ችግር የለውም እንደፈለገ ማለት ይችላል። ጋር ያለው ነገር እኔ ልከልክልም ብል መብቱም የለኝም። ሲጀመር ምንም ማድረግ አልችልም። ግን ደግሞ ከኔ ጋራ ያለውን ነገር ጋሽ እንደበፊቱ መሆን አይችልም። ይቅርታ አድርጉልኝ። በጣም ብዙ መንገድ